السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، ولا حول ولا قوة إلا بالله العلي العظيم، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، ይህ ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው በህይወት የሌሉ የሞቱ ሰዎችን ተበሩክ ማድረግ ወይም ይህን አድርጎልኝ ብሎ መጠየቅ ይቻላል ወይ? ምክንያቱም ዑመር ነብዩ ዝናብ ጠፍቶ ዝናብ አላህ እንዲሰጠን ዱዓ አድርጉልን ብለው ጠይቀዋል የሚል መጽሐፍ አንበቤ ነው፣ አብራሩልኝ የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም በህይወት እያሉ ሰሐባዎች ረድዋኑላሂ ዐለይሂም ነብይ ጋር መጥተው ዝናብ ጠፍቷል ዱዓ አድርግ ይሏቸው እንደነበረ በሶሒህ ሐዲስ ተገኝቷል። ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ የነብዩ ቀብር ጋር ሄደው ሰሐባዎች ነብዩን ዝናብ ጠፍቷል ዱዓ አድርጉልን አላሏቸው። በሶሒህ ሐዲስ የተነገረው ዝናብ በጠፋ ጊዜ በዑመር ዘመን ዑመር ረዲየላሁ ዐንሁ ወደ ነብዩ አጎት በመሄድ አባስ ሆይ ነብዩ እያሉ ዝናብ ሲጠፋ ነቢያችን አለይሂ ሰላቱ ወሰላም አላህን እንዲጠይቁልን እናደርግ ነበር። አሁን አንተ አላህን ተባረከ ወተዓላ ዝናብ እንዲያወርድልን ጠይቅ ብላ ዑመር ጋር እንዲህ አይነት ችግር ተጠቅሶ ዝናብ እንደጠፋ ህዝቡ ችግር ላይ እንዳለ ተነግሯቸው ሶላተል ኢስቲስቃ እንዲሰገድ አድርገዋል። ወኢላ ሰሐባዎች ከነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ ዝናብ አዝንቡልን ብለው ራሳቸውንም አልጠየቁም። ዱዓ እንዲያደርጉላቸው ነብዩን ከሞቱ በኋላ አልጠየቋቸውም። ከሞቱ በኋላ ነብዩን መጠየቅ የሚቻል ቢሆን ወደ አጎታቸው አባስ ጋር ባልሄዱ ነበር። በህይወት ያሉ ሁሉ አላህን ባንተ እንጠይቀዋለን ሲባሉ ተቆጥተዋል። የአላህ ባላንተ አደረከኝ ብለዋል። ተበሩክን በተመለከተ በረካ የሚገኘው ከአላህ ብቻ ነው። አንዳንድ የአላህ ተባረከ ወተዓላ በረካውን የሆነ ወቅት ላይ የሆነ ቦታ ላይ የሆነ ሰው ላይ ሊያደርግ ይችላል። መካ የተባረከ ነው። መካ ሐረም ላይ ዒባዳ በማድረግ በረካ ልናገኝ እንችላለን። ረመዳን የተባረከ ወር ነው። ረመዳንን በመጾም በረመዳን ዒባዳ በማድረግ በረካውን ልናገኝ እንችላለን። አላህ በረካ ስላደረገበት ነብዩ ሰለላሁ ዐለይሂ ወሰለም በህይወት ያሉ በራሳቸው በአተራቸው ከሳቸው በተገኙ ነገሮች ተበሩክ ማድረግ ይቻላል። ወላኪን ነብይ ከሞቱ በኋላ በሳቸው ተበሩክ ማድረግ አይቻልም። ጸጉራቸውን ሲላጩ ሱሐባዎች የሳቸውን ጸጉር ለማግኘት ይሻሙ እንደነበረ፣ ከሳቸው የተገኘን ውሃ ለመጠቀም ይሻሙ እንደነበረ ተነግሯል። በግለሰብ በአተሩ ከሱ በተገኘ ነገር ተበሩክ የሚደረገው በነብዩ ብቻ ነው። ከዛ በኋላ በወልዮች በሷሊሖች ተበሩክ አይደረግም። ነገሮች ሊቀላቀሉብን አይገባም። የሚጽፉ የሚናገሩ ሰዎችም መሰረታቸው ቁርአንና ሐዲስ የሱሐባ የታቢዒ ንግግርና አቋም ሊሆን ይገባል። በተለይ አቂዳ ነክ ነገሮች ላይ ያገኘነውን ከማንበብ ያገኘነውን ከመስማት ልንታቀብ ይገባል። ከሞተ በኋላ ማንንም ምንም ነገር መጠየቅ አይቻልም። ያደርግልኛል ይጠቅመኛል ብለው የጠየቁ እንደሆነ አላህ እንጂ ማንም የማይችለውን ነገር የማድረግ አቅም አለው ብሎ አምነውበታልና ሩቡብያ ላይ ሁሉ ማሻረክ ነው የሚሆነው። ሌላኛው ጥያቄ አብራኝ የምትሰራ ክርስቲያን ልጅ አለች። የእኛ ሶላት ወቅት ከመድረሱ በፊት እሷ ክፍላችን ገብታ ስግደት እያለች ትሰግዳለች። እሷ የሰገደችበት ቦታ ላይ በሰግድ እንዴት ይታያል? ቦታ ለመቀየር ክፍላችን ጠባብ ነው የሚል ጥያቄ። የምትሰግድበት ቦታ እስካልተነጀሰ የሚሰገድበት ነገር ወይም ፊት ለፊቱ ላይ ከሷ እምነት ጋር የተያያዙ ነገሮች መስቀልና መሰል ነገሮች ከሌሉ መስገድ ይቻላል። ሙስሊም ያልሆኑ ሰዎች ቤት ሲሄዱ እዛው የሶላት ወቅት ቢገባ መስገድ እንደሚቻለው ሁሉ ማለት ነው። ቢቻል የተለየ ቦታ ላይ መስገዱ በላጭ ነው። ካልተቻለ ግን አለመነጀሱን እርግጠኛ ከሆነን መንሰግድበት ነገር አልያ ፊት ለፊታችን
ከእምነታቸው ጋር የተያያዘ ምስል መስቀል እስከሌለ ድረስ መስገድ ይቻላል። ሁለተኛው ጥያቄ ቤት ውስጥ ሶላት በምሰግድበት ሰዓት ከፊት ለፊቴ የሆነ ነገር ሳላስቀምጥ ሰው ቢያልፍ ሶላቴ ይበላሻል ወይ የሚል ጥያቄ ነው። ሶላት የሚሰገድበት ጊዜ ሱትራ ወይም ምልክት ማስቀመጡ የሰጋጁ ግዴታ ነው። ከማለፍ መጠንቀቁ ደግሞ የሌሎች ግዴታ ነው። ከፊት ለፊት ሱትራ ማስቀመጥ የተወሰኑ ዑለሞች ዘንድ ዋጅብ ነው፣ የተወሰኑት ዘንድ ሱና ነው። የሚቀመጠው ምልክትም አንድ ክንድና ከዛ በላይ ሊሆን ይገባዋል። ሱትራ ተቀምጦ ከሱትራው ኋላ ማለፍ ችግር የለም። ሱትራ ሳያስቀምጥ የሰገደ እንደሆነ ከሰጋጁ ፊት ለፊት ሰው ቢያልፍ ወይም ሌላ ነገር ቢያልፍ ሶላቱ ይበላሻል አይበላሽም በዑለሞች መሃል ኺላፍ አለበት። የተወሰኑ ዑለሞች ያለፈችዋ ሴት ከሆነች፣ አንዳንዶቹ ሐይድ ላይ ያለች ሴት ከሆነች፣ እንደዚሁ ደግሞ አህያ ወይም ውሻ ከሆነ ሶላት ይበላሻል፣ ከዚህ ውጪ ይጠላል እንጂ ሶላት አይበላሽም ያሉበት ሁኔታ። ሌሎች ደግሞ ሶላትን ምንም ነገር አያበላሸውም ማለፉ የሶላቱን አጅር ይቀንሰዋል እንጂ ብለዋል። በዚህ ዙሪያ ፉቃሃዎች ብዙ ብለዋል። በላጩ ያለ ሱትራ አለመስገድ ነው፣ ወደ ሱትራውም መጠጋት ነው። ያለ ሱትራ ከሚሰግድ ሰው ቀረብ ብሎ ማለፍና ራቅ ብሎ ማለፍም ልዩነት እንዳለው ገልጸዋል። ሶላቱ የሚበላሸው ወንጀለኛ የሚኮነው የሚሰግደው ሰው ስጁድ በሚያደርግበት ወይም ስጁድ ሲያደርግ በሚደርስበት ክልል አቋርጦ ካለፉ ነው። ስጁድ ሲያደርግ ከሚደርስበት በስተኋላ ከሆነ፣ አንዳንዶች ደግሞ ከቆመበት ከሶስት ክንድ ከቆመበት ጀምሮ 3 ክንድን አስተርፎ ከዛ በኋላ ከሆነ የሚታለፈው ችግር የለውም ያሉበት ሁኔታ አለ። በዚህ መልኩ ገደብ ማስቀመጡ ግልጽ የሆነ ደሊል ባይኖረውም ነው በርካታ ዑለማዎች ሱትራ ሳይኖረው በስጁዱና በእግሩ መሃል ወይም ስጁድ ሲያደርግ የሚደርስበትን አካባቢ ቆርጦ ያለፈ እንደሆነ ሶላቱ ይበላሻል ያሉበት ሁኔታ አለ። ሌሎች ደግሞ አይበላሽም አጅሩ ነው የሚቀንሰው፣ ሶላትን ምንም ነገር አይቆርጠውም ወይም ምንም አያበላሸውም የሚል ሌላ ሐዲስ ስላለ ሶላቱ አይበላሽም እነማ አጅሩ ነው የሚቀንሰው ብላ በላጩም ይሄ ነው። ወላሁ ተዓላ አለም። በተቻለ ያክል ያለ ሱትራ አለመስገድ ነው። የሚያልፉ ሰዎችም ከሰጋጅ ፊት ለፊት ከማለፍ መጠንቀቅ ይጠበቅባቸዋል። አንዳንዶች የመካ ሐረም ሲቀር ያሉበት ሁኔታ አለ። ከደሊል አንፃር የመካ ሐረም ሲቀር የመካ ሐረም ላይ ዝም ብሎ ማለፍ ይቻላል የሚል ጠንካራ ደሊል የለም። ወላኪን ከመሸቃው አንፃር፣ ከችግሩ አንፃር፣ ከህዝብ ብዛት አንፃር መካ ላይ ማለፍ ይሄን ያክል የከበደ አይደለም ያሉበት ሁኔታ አለ። ሆኖም መካም ይሁን ከመካ ውጪ ከሰጋጅ ፊት ለፊት ከማለፍ መጠንቀቅ ነው። እንዲህ አይነቱ ችግር ቢከሰት ሶላቱ ይበላሻል ወይ? በርካታ ሙሐቂቆች የመረጡት ጅምሁር ዑለማ ያሉበት ሶላቱ አይበላሽም፣ ቢበዛ አጅሩ ነው የሚቀንሰው። ማለፉን በተመለከተ ወንድም ይሁን ሴትም ይሁን ህፃንም ይሁን አዋቂ ማለፍ የለበትም። የምትሰግደዋ ሴት ሆና የምታልፈዋ ሴት ከሆነ ችግር የለውም አይባል። ቢሰግደው ወንድ ሆኖ ሴት ማለፍም ይከለከላል፣ ወንድ ማለፍም ይከለከላል። የምትሰግደዋ ሴት ሆናም ወንድም ሴትም ማለፍ ይከለከላል። ሌላኛው ጥያቄ የሶላት መክፈቻ ዱዓ ከተክቢር በፊት ነው ወይስ በኋላ የሚቀራው? በሐዲስ የተገኙ ዱዓዎችንስ ሁሉንም በአንድ ጊዜ ነው የምንቀራቸው ወይስ አንዱን ብቻ ከቀራን በቂ ነው የሚል ጥያቄ። ዱዓ ኢስቲፍታህ የሚደረገው ከተክቢረተል ኢሕራም በኋላ ፋቲሓን ከመጀመር በፊት ነው። የኢስቲፍታሁን ብዛት በተመለከተ ሱናውና በርካታ ዑለሞች የመረጡት በአንድ ጊዜ አንድ ኢስቲፍታህ አይነት ነው የሚባል በርካታ ከ5 በላይ ኢስቲፍታህ ዚክሮች ዱዓዎች አሉ። ዛሬ አንዱን ነገ ሌላኛውን ወይም አንድ ሶላት ላይ አንዱን ሌላኛው ሶላት ላይ ሌላውን ነው እንጂ ማለት የሚቻለው በአንድ ጊዜ ከአንድ በላይ ኢስቲፍታህ ዱዓ ማለት አይቻልም። ይህ እንዳለ ሆኖ አንዳንድ ፉቃሃዎች ኢማም ነወዊ እንደጠቀሱት ለብቻው ከሆነ የሚሰግደው ወይም ደግሞ ኢማም ሆኖ ከኋላ ያሉ ሰዎች ከፈቀዱለት
ከአንድ በላይ ኢስቲፍታህ ዱዓዎችን ቢል ችግር የለውም ያሉበት ሁኔታ አለ። ወላኪን በላጩ በርካታ ሙሐቂቆች የመረጡት ኢብኑ ተይሚያን ጨምሮ በአንድ ጊዜ ከአንድ በላይ ኢስቲፍታህን አጣምሮ ወይም ጀምዕ አድርጎ ማለት ሱና አይደለም፣ ከነቢ አልተገኘም። ሌላኛው ጥያቄ የጀማዓ ሶላትን በምንሰግድበት ሰዓት ሶፍ ላይ እያለን ተረከዘን ከጎን ከሚሰግደው ሰው ተረከዝ ጋር አገጣጥሞ መቆም በሐዲስ ተገኝቷል ወይ የሚል ጥያቄ ነው። ነዓም ሶሒህ በሆነ አተር ላይ የነቢ ሰለላሁ ዐለይሂ ወሰለም ሱሐቦች እግራቸውን ከእግር ትከሻቸውን ከተከሻ ጋር ይገጥሙ ነበረ የሚል አተር አለ። ይሄም ሶሒህ ነው። ወላኪን እግርን ከእግር መግጠሙ ሶፍን ማስተካከልና ወጥ መሆን ትይዩ መሆን የተፈለገበት እግርን ከእግር ለመግጠም በሚል በጣም እግራቸውን አራርቀው ተከሻቸውን ሊያራርቁ እግራቸውን አንሻፈው ሊቆሙ አይገባም። በመጠኑ ሊሆን ይገባል። ብዙ ሰዎች እግርን ከእግር ለመግጠም በሚል እግራቸውን የሚያሰፉበት እግራቸውን መስፋት ተከትሎ ተከሻቸው የሚራራቅበት ሁኔታ አለ። አሁን ያለበት እግር ከእግር ሊጠጋጋ ተከሻ ከተከሻ ሊጠጋጋ ይገባዋል። አንዱ ረጅም ሌላኛው አጭር ሊሆን ይችላል፣ ላይገጣጠም ይችላል። ላኪን ትይዩ መሆን አለበት። እግርን ማቀራረብ ወይም መግጠሙን በተመለከተ የሚታየው ጣት ሳይሆን የኋላ ተረከዝን የሚታይ ጎን ለጎን የቆሙት እግራቸው መለጠፍ አለበት ወይስ ከተቀራረበ ይበቃል? ሁለቱም ተብሏል። የረሱል ሰለላሁ ዐለይሂ ወሰለም ሰሐቦች እግራቸውን ከእግር ይገጥሙ ነበረ ብለው ማለት ያነካኩት ነበር ማለት አይደለም። መጠጋጋቱም መግጠም ይባላል ብለው የተረዱና የፈሰሩ አሉ። በመሆኑም ባይነካካም ችግር የለውም ከተጠጋጋ በቂ ነው ያሉ አሉ። አይ መነካካት አለበት ያሉ አሉ። ሁለቱም ይቻላል። አንዱ መገጣጠም አለበት ብሎ ሊያምን ይችላል። ሌላ ካጠገቡ ያለው መገጣጠም የለበትም ብሎ ሊያምን ይችላል። አንዳንድ ሰዎች እግራቸው ሲነካ ሊዘገንናቸው ሊሸሹ ይችላል። አንዱ ያሳደደ ሌላው እየተከተለ አልፎ ሁሉ አንዳንዴ እግሩ ላይ ሁሉ ጭኖ ረግጦ የሚይዝበት አጋጣሚ አለ። ይሄ ሶላት ላይ ኹሹዕ እንዲያጡ ያደርጋል። ዋናው ሶፉ መስተካከሉና መጠጋጋቱ ነው። ሁለቱ ፈቃደኛ ከሆኑና ካመኑበት እግራቸውን ገጥመው ቢቆሙ ጥሩ ነው እንላለን። ካልሆነ ሶፉ እኩል መሆኑ ነው ሊያሳስበን የሚገባው። ሌላኛው ጥያቄ ሱነቱል ውዱእ ስንሰግድ ውዱእ ባደረገን ቁጥር ነው ወይ የምንሰግደው? ለፈርዱ ሶላት ውዱእስ ስናደርግ ፈርድን ከመስገዳችን በፊት ሱነቱል ውዱእ መስገድ አለብን ወይ የሚል ጥያቄ ነው። ውዱእ ያደረገ ሰው ከውዱኡ በኋላ ወዲያውኑ 2 ረካ ሶላት መስገድ ሱና ነው። ነብያችን ሰለላሁ ዐለይሂ ወሰለም ማ ሚን አሐድን የተወደኡ فيحسن الوضوء ويصلي ركعتين يقبل بقلبه ووجهه عليهما إلا وجبت له الجنة بلا إمام مسلم እንዳስተላለፉት አንኛውም ሰው ውዱእ አሳምሮ ያደረገና ከዛም ልቡን ሰብስቦ 2 ረካ የሰገደ እንደሆነ ጀነት ትገባዋለች ብላ። በሌላ እንደዚሁ ሙተፈቅ ዐለይሂ በሆነ ሐዲስ ከዑስማን ኢብኑ አፋን እንደተላለፈው የነቢን አይነት ውዱእ አድርጎ 2 ረካ ሶላት የሰገደ ሶላት ውስጥ ሌላ ነገር ውስጥ ያልገባ ነፍሱን ሌላ ቦታ ያልወሰደና ሶላቱ ላይ ልቡን ሰብስቦ የሰገደ ሰው ወንጀሉ ይማርለታል የሚል ሐዲስም አለ። ከነዚህ ሐዲሶች በመነሳት ውዱእ እንደጨረሱ 2 ረካ መስገድ ወይም ሱነቱል ውዱእ መስገድ መሽሩዕ እንደሆነ ሱና እንደሆነ ጠቅሰዋል። የሚሰገደውም ውዱእ እንደተጠናቀቀ ነው። ለምንም ብለን ውዱእ እናድርግ ውዱእ እንዳደረገን ፈጥነን 2 ረካ ሶላት መስገድ ሱናን። ሶላት መስገድ የሚከለከልበት ወቅት እንኳ ቢሆን ብለዋል ኢብኑ ተይሚያ በቋሚነት ሁሌ ውዱእ እንዳደረገ ሱነቱል ውዱእ የመስገድ ልምድ ያለው ሰው በመሰረቱ ሶላት የሚከለከልበት ወቅት እንኳ ቢሆን ያኒ ከዐስር በኋላ ከፈጅር በኋላ እንኳ ቢሆን ሱነቱል ውዱእን ይሰግዳል። አላሁመ ኢላ በላጩ ፀሐይ ልትጠልቅ ብላ አንድ 5 ደቂቃ እየቀራት ከሆነ ልትወጣ ብላ አንድ 5 ደቂቃ ቀርቷት ከሆነ በእነዚህ ሰዓቶች ከፈርድ ውጪ አይሰገድም። ፈርድ ያመለጠው ሰው በዚህ ሰዓት ቢሰግድ ችግር የለውም። ከነዚህ ወቅቶች ውጪ ከሆነ ምክንያት ያለው ሶላት ይሰገዳልና ሱነቱል ውዱእን በዚህም ሰዓት ቢሆን መስገድ ይቻላል። ውዱእ እንዳደረገን ሌላ ምን ሰግደው ሶላት ካለ ሱነቱል ውዱእ እዛው ውስጥ ይካተታል። እንደጨረሰን መስጊድ ብንገባ ተህያ ብንሰግድ ሱነቱል ውዱእም ተህያም ይሆናል። ለፈጅር ሶላት መስጊድ የገባ ሰው እንደገባ 2 ረካ ሶላት ቢሰግድ ቀብልያ ብሎ ቢነይተው
ለቀብልያውም ለተህያውም ይሆንለታል። ምክንያቱም ተህያ መስጂድ ሲገቡ ዝም ብለው ቁጭ እንዳሉ ነው የተደነገገው እንጂ ራሱን የቻለ ተህያ የሚባል ሶላት ኖሮ አይደለም። ወሀከዛ ውዱእም ከውዱእ በኋላ ራሱን የቻለ ስገዱ ተብለን የታዘዘን ሶላት ኖሮ አይደለም። ብቻ ውዱእ እንዳደረገን የሆነ ሶላት እንድንሰግድ ነው የተፈለገው። ሆኖም የቻለ ሰው እንደጨረሰ 2 ረካ ሰግዶ ከዛ በኋላ ያለበትን ፈርድም ይሁን ራቲባ ቢሰግድ የተሻለ ይሆናል። በጣም ጊዜው ከረዘመ ውዱእ ካረጉ በኋላ ረጅም ጊዜ ካሳለፉ የሱነተል ውዱእ ወቅቱ ያልፋል። ውዱእ እንዳደረጉ መሆን አለበትና። ሌላኛው ጥያቄ ጀማዓን ለመስገድ በማለት ሶላትን ያዘገዩ የሚሰግዱ ጀማዓዎችን ጠብቆ መስገድ እንዴት ይታያል የሚል ጥያቄ ነው። ሶላት አወል ወቅት አለው፣ ወሰጥ ወቅት አለው፣ የመጨረሻ ወቅት አለው። በጣም እስካላረፈዱ ድረስ ለብቻ ከመስገድ እነሱን ጠብቆ መስገድ ይቻላል። ሌላኛው ጥያቄ ፊ ሰቢልላህ ተብሎ ትምህርት ለመማርና ለማስተማር ከሀገር የሚወጡትን ተከትሎ መሄድ ይቻላል ወይ የሚል ጥያቄ ነው። ቁርአንና ሐዲስ ላይ ፊ ሰቢልላህ የሚባለው በመሰረቱ ጂሃድ ነው። እዛ ውስጥ ዒልምና ዳዕዋም እንደሚካተት ዑለሞች ጠቅሰዋል። በመሆኑም ሸሪዓውን በጠበቀ መልኩ በሱናው መሰረት ዒልም ያለው ሰው ለማስተማር ቢሄድ ችግር የለውም። እንደዚሁ ደግሞ በሀገሩ በቂ እውቀት ማግኘት ያልቻለ ሰው ለመማር ብሎ ቢሄድ ችግር የለውም፣ ፊ ሰቢልላህ ይሆንለታል። ወላከን አፈጻጸሙና አተገባበሩ ላይ ቢድዓና አዳዲስ ፈጠራዎች ሊኖሩበት አይገባም። ለምሳሌ በቀን ተገድቦ ሊሆን አይገባም። ለ3 ቀን ለ40 ለ4 ወር ተብሎ ሊገደብ አይገባም። አንዳንድ ፍርቃዎች ወይም ጀማዓዎች እንደሚያደርጉት በቀን ሊገደብ አይገባም። ነቢይም ይሁን ሰሐቦች እንዲህ አላደረጉም። እንደዚሁ ደግሞ ደሊል ቃኢድ ሙተከለም አሚር ተብሎ ክፍፍልም ሊኖርበት አይገባም። በመሰረቱ ሙሳፍር የሆነ ሰው ከሁለት በላይ ከሆኑ አሚር መምረጥ ይችላሉ። ሙሳፍር መንገድ ላይ አሚር መምረጥ በሱና ተገኝቷል። ፍዕለን እውቀት ፈልገው ሊሆን ይገባል። ብዙ ጊዜ እነሱ የሚፈልጉት ዒልም መማር አይደለም። ዒልም በሀገራቸው አለ። ያሉበት ሀገር ላይ በየመስጂዱ ዒልም ይኖራል። እዛ ቁጭ ብለው አይቀሩም። ሌሎችን ለማስተማር እንውጣ ነው የሚሉት። ወጥቶ የሚያስተምሩት ተውሂድን ሐላል ሐራምን አይደለም። ብዙ ጊዜ ፈዳኢል አልአዕማልን እንዲያረግ እንዲያለው በሀከዛ ውስጡ ላይ ብዙ ኹራፋትና ሽርክያት ብድዓዎችም ጭመራሉ። በየመንደሩ ሰዎች የተስማሙበትን ነገር ጣልቃ ገብተን አናፈርስም አንጋፈጥም የሚሉት መርህም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ሲያሻርኩ ሽርካቸውን አውግዘዋል። ብዙ የጃሂልያ ተግባራትን ተችተዋል፣ ተጋፍተዋቸዋል። ወሀከዛ አብዛኞቹ ዒልም የላቸውም። ለ3 ይውጡ ለ40 ይውጡ የሚቀሩት ከሱረቱ ናስ እስከ አልሃኩሙ ተካቱር ወይም እስከ አልዐስር። ከዛ በኋላ ፈዲላ አላቸው ተብሎ የሚነገርላቸው ሱራዎችን የመረጡ ቢቀሩ። በመሆኑም በዚህ መልኩ ከሆነ አይቻልም። ዲን ላይ አዲስ ነገር መለጠፍ ነው። ሰሐቦች ረሱል ያላደረጉትን ማድረግ ነው የሚሆንብን። አማ የሚሄደው ሰው ዒልም ካለው 2 3 4 ሆነው ቁጥር ሳይገደብ በየመንደሩ ሄደው ቢያስተምሩ ችግር አይኖርም። ወይም ደግሞ ሀገሩ ላይ ዒልም ከሌለ እውቀት የሌለው ሰው ወጥቶ ቢማር ችግር የለም። ሌላኛው ጥያቄ እህቴ በሽተኛ ናት። የምትኖረው ከእናቴ ጋር ነው። እቤት የሚኖሩት እሷና እናቴ ብቻ ናቸው። ዘካ ላወጣ ፈልጌ ነበረ። ዘካውን ጠቀም ያለ ገንዘብ አድርጌ ለእህቴ መስጠት እችላለሁ ወይ? ከተቻለስ ለእህቴ የሰጠኋት ብር እናቴን በጥቃቅን ነገሮች ሊደርስባት ይችላልና ይሄስ እንዴት ይታያል የሚል ጥያቄ ነው። ዘካን ለወላጆቻቸው ለልጅና ለልጅ ልጆች መስጠት አይቻልም። ከዋናው ገንዘብ ነው የሚሰጣቸው ከተቸገሩና እርዳታ ካስፈለጋቸው። ከዛ ውጪ ያሉት ወንድም እህት ይሰጣቸዋል አይሰጣቸውም በዑለሞች መሃል ኺላፍ አለበት። የተወሰኑት ቤት ውስጥ ከሆነ የሚኖሩት ዘካውን ከሚያወጣው ሰው ውጪ ረዳት ከሌላቸው አይሰጥም፣ ከዋናው ነው የሚሰጣቸው። ለብቻቸው የሚኖሩ ከሆነ ይሰጣቸዋል ያሉበት ሁኔታ አለ። እንደዚሁ ደግሞ በየትኛውም ሁኔታ ላይ ከግል ገንዘቡ መስጠት ካልቻለ ችግር ካለበት ቢሰጣቸው ችግር የለውም የተባለበት ሁኔታ አለና ለእህት ከዋናው ገንዘብ መስጠት ከተቻለ በላጩ ይሄ ነው። ማይቻልበት ሁኔታ ካለ ከዘካ ቢሰጣት ችግር የለውም። ወደ እናት መድረሱን በተመለከተ የተሰጠው ለእህት ከሆነ እሷ ከተቀበለችና የራሷ ካረገች በኋላ ለእናቷ ብትሰጥ ምንም ማለት አይደለም። እነማ የሚከለከለው የእናትን ወጪ ላለመሸፈን በሚል ለመሸሽ ዘካን ለእህት ሰጥቶ
እናት ከእህት እንድታገኝ አድርጎ በእጃዙር መስጠቱ ይሄ ይከለከላል። ወላኪን የተሰጠው ለእህት ነው። እህት ገንዘብን ከተቀበለች በኋላ በራሷ ፈቃድ ከእናት ጋር አብረው ቢጠቀሙት ችግር የለም። ሌላኛው ጥያቄ ሀገር ያለሁኝ ባለቤቴ ጋር በዲን ምክንያት ተጣልተን ተፋታን፣ ልጆችም ወልደናል። ሲፈታኝ የቤቱን ዕቃ በሙሉ ሰጥቶኝ ነበረ። ወደ ሳውዲ ስመጣ ዕቃውን ሁሉ ሽጬ ነው የመጣሁት። ዕቃው አባታቸው የሰጠኝ ለልጆቹ ነው። ዕቃው የተሸጠበትና ከዚህ የላኩት ብር 40,000 ብር አለ። ዘካ ግዴታ ይሆንበታል ወይ የሚል ጥያቄ ነው። የትኛውም ገንዘብ ዓመት ሙሉ ከተቀመጠና ዘካ የሚወጅብበትን መጠን ከደረሰ ባለቤት ካለው ዘካ ይወጅብበታል። የሕፃንም ይሁን የአዋቂ፣ የጤነኛም ይሁን የአእምሮ በሽተኛ፣ የየቲምም ይሁን ወላጅ ያለው ሕፃን ገንዘቡ እስካለ ድረስ ሸርጡ ከተሟላ ዘካ ይወጅብበታል። ስለዚህ ዘካ እንዳይጨርሰው ገንዘቡ ስራ ላይ ማዋል ማትረፍ መቻል አለበት። ሌላኛው ጥያቄ የሆነ ቦታ ላይ ቁርአን አግኝቼ ነበረ። ስቀራበት ከቆየሁ በኋላ አንድ ሱዳኒ ወደ ሀገሩ ሲሄድ ሀገራችን ቁርአን እንደ ልብ አይገኝምና ስጠኝና ልቅራበት ሲለኝ ሰጠሁት። ይህ ሐራም ይሆንብኛል ወይ? ሐራም ከሆነ የራሴን ቁርአን ቦታው ላይ መመለስ እችላለሁ የሚል ጥያቄ ነው። ማንኛውም ወድቆ የተገኘ ዋጋ የሚያወጣ ንብረት 1 ዓመት ማፈላለግ የግድ ነው። አንስቶ ከመጠቀም በፊት 1 ዓመት አካባቢው ላይ ካጠያየቁ ከዛ በኋላ መጠቀም ይቻላል። ከ1 ዓመት በፊት ተሰሩፍ ማድረግ ለራስን መጠቀም ይሁን ለሌሎች መስጠት አይቻልም። 1 ዓመት አካባቢው ላይ ካጠያየቁ ባለቤቱ ካልተገኘ ወይም ካልመጣ መጠቀምም ይቻላል። አጅሩ ለሱ እንዲሆን በሚል ለሌሎች አሳልፎ መስጠት ይቻላል። ስለዚህ ጥያቄው ላይ የተነሳውን ቁርአኑን በተመለከተ ዓመት ሙሉ ካፈላለጉት በኋላ ከሆነ ለሌላ ሰው የተሰጠው ችግር የለውም እንላለን። ዓመት ሙሉ ሳያፈላልጉት ከሆነ ለሌላ ሰው የሰጡት ከሸሪዓው የሚጋጭን ስራ ሰርተሃል ወይም ሰርተሻል። መመለስ የሚቻል ከሆነ መልሶ ማቆየት ነው። መመለስ የማይቻል ከሆነ የራስህን ቁርአን እዛ ቦታ ላይ ተክቶ ጊዜው እስኪሞላ ዓመት እስኪሞላ ድረስ መጠበቅ ተገቢ ነው። ሌላኛው ጥያቄ ገጠር ላይ በጎችን በምጠብቅበት ጊዜ ከበጎች መሃል አንዱ አይኑ ጠፍቶ ነበር። ከበጎቹ ተለይቶ ጠፋኝ። ፈልጌም ላገኘው አልቻልኩም። እንደ ጠፋኝ ለባለቤቱ አልነገርኩትም። ይሄን ባለመናገሬ ሐራም ይሆንብኛል ወይ? ሐራም ከሆነስ የበጉን ዋጋ ገምቼ ለምስኪን በሰጥለት ይቻላልን የሚል ጥያቄ ነው። እረኛ ሙእተመን ነው፣ አማናን የተቀመጠበት። አማና የተቀመጠበት ሰው ድንበር አልፎ ወይም ጥንቃቄ ጎድሎት ካልሆነ በስተቀር የጠፋበትን ነገር የመክፈል ግዴታ የለበትም። የመክፈል ግዴታ የሚኖርበት እማ ጥበቃው ላይ ጥንቃቄ ከጎደለው አሊያ ደግሞ በራሱ እጅ ድንበር አልፎ ካጠፋው። ሆኖም መክፈሉ ግዴታ ይሆን። እረኛ እየጠበቀ ሳለ እንስሳውን ተኩላ ቢበላበት ወይም ቢጠፋበት መክፈል እንደማይወጅብበት አዙህሪ፣ ኢብኑል ሙሰይብ፣ ኢብራሂም ነኸዒ ሌሎችም ጠቅሰው ታላላቅ ታቢዒዎች መናገሩን በተመለከተ ዋጅብና ግዴታ ነው። አማናውን ተወጥቷል የምንለውም በዚህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሻጭና ገዥ እውነተኛ ከሆኑ ያለውን በግልጽ ከተናገሩ አላህ ግብይታቸውን በረካ ያደርግላቸዋል። ከደበቁ አላህ በረካ ብስ ያደርገዋል ብላ። ይህ በመሸጥና በመግዛት ላይ ብቻ አይደለም፣ ማንኛውም ሙዓመላ ላይ ሊሰራበት የሚገባ መርህ ነው፣ መሰረት ነው። በዚህ መልኩ አይኗ ጠፍቶ የት እንደሄደች አጥቻለሁ ብሎ መናገሩ ግዴታ ነው። ሳይነግሩት ዋጋውን መስጠት አይቻልም። መክፈሉን ከሚወጅብብን ቢሆን ባለቤቱ እያለ ገንዘቡ ለምስኪን አይሰጥም። ገንዘቡን ለምስኪን መስጠት ይቻላል የሚባለው ባለቤቱ ያልተገኘ ከሆነና ዓመት ሙሉ አፈላልገን ካጣ ነው እንጂ ሰውየው በህይወት ያለ መክፈል የሚወጅብብን ነገር ለሌላ ሰው አንሰጥም። ሌላኛው ጥያቄ ጫት የሚነግድና ጫት እየተከለ እየሸጠ የሚተዳደርን ወንድ አንዲት ሴት ብታገባ ይፈቀድላታል ወይ የሚል ጥያቄ ነው። ብቸኛው ወይም አብዛኛው መተዳደሪያው ሐራም ከስብ የሆነን ሰው ማግባት ተገቢ አይደለም። ማንኛውም በሐራም የደለበ ሰውነት እሳት ትገባዋለች ተብሏል። ዱዓ መቅቡል እንዳይሆን ከሚያደርጉ ነገሮች አንዱ ሐራምን መብላት። አላህ ተባረከ ወተዓላ ሐላልን ብሉ መልካምን ስሩ ብሎ ነቢያትን አዟል። ነቢያት በታዘዙበት ነገር እኛም ታዘናል። አላህን የሚፈራ ሐላል ከስብን የሚከስብ ባል እንዲሰጣት
ዱዓ ማድረግ ይጠበቅባታል። ሴት ልጅ ከስቡ ሐራም መሆኑን ያወቀች ለአዱንያ ብላ አኺራውን ልታበላሽ አይገባትም። ሌላኛው ጥያቄ ከሥራ ቦታዬ አሰሪዎቼን ሳላስፈቅድ በሳምንት 3 ጊዜ 3 እንቁላል እያነሳሁ ፀጉሬን እቀባለሁ። ይህ ድርጊቴ እንዴት ይታያል? ስጠቀም እነሱ አያዩኝም። ባለማስፈቀዴ ሐራም ይሆንብኛልን? የሚል ጥያቄ ነው። ነዓም ማስፈቀድ ግዴታ ነው። የሰውን ሐቅ ውስጡ ደስተኛ ሳይሆን መጠቀም አይቻልም። መፋቂያ እንኳ ቢሆን በሏን ነቢያችን ሰለላሁ ዐለይሂ ወሰለም ያኒ ትንሽ እንኳ ቢሆን ለማለት ፈልገው እነሱን አሳውቆ መቀባቱን ከፈቀዱ መቀባት ነው፣ ካልሆነ ማቆም፣ ላለፈውም በግልጽ ተናግሮ ክፈይ ካሉ መክፈል፣ ይቅርታ ካደረጉ ጀዛኩሙላህ ኸይረን ብሎ መተው ነው። ሌላኛው ጥያቄ እናቴ በባህሪዋ የኃይለኝነት ባህሪ አለባት። ጥፋቶችን ስታጠፋ እህቶቼ ጋር ሆነን እናቴ ያደረገችውን ሁሉ እያነሳን እናማታለን። አባቴንም ለምን ጠንከር ያለ ንግግር አትናገራትም? አንተ የበላይና የቤቱ ኃላፊ ነህ፣ እናቴን ተቆጣት እያለን እንመክረዋለን። ይህ ድርጊታችን ስህተት ነው ወይ የሚል ጥያቄ ነው። አባትን ምከራት ብሎ መናገሩ ችግር የለው። ወላኪን አባት ስሜታዊ ሆኖ እናት ላይ ጉዳት የሚያደርስን እርምጃ እንዲወስድ የሚያደርግ መሆን የለበትም። አማ ተሰብስቦ እናትን ማማቱን በተመለከተ ወንጀል ነው፣ አይቻልም። ተመካክሮ ለችግሩ መፍትሄ ለማምጣት እስካልሆነ ድረስ እንዴት እናድርግ እናታችን ይሄን ባህሪዋን በመልኩ እናስተካክልላት በሚል ውይይት ሹራ ከሆነ ለመፍትሄ እስካሁን ድረስ ችግር የለው። ላኪን ንዴትን ለመግለጽ እሷን ክብር ለመንካት በሚል ከሆነ ሪባ ነው፣ ሐሜት። ከሐሜትም የከፋ ሐሜት ሐራም ነው። በጣም ደግሞ ይበልጥ ወንጀሉ የሚከፋው ወላጆችን ማማት፣ ዑለሞችን ማማት፣ የሙስሊም መሪዎችን ማማት፣ እኛ ላይ ትልቅ ሐቅ ያላቸውን ሰዎችን ማማት። ስለዚህ የተሰባሰባችሁ እናትን ማማት ቀጥ አድርጋችሁ ልታቆሙ ልትወብቱ፣ ላለፈውም ይቅርታ ልትጠይቋት ይገባል። ለመፍትሄ ከሆነ ግን ይሄን ያረጋችሁት አንዴ ሁለቴ ካረጋችሁ በቂ ነው። በየጊዜው አንዳችሁን ባስቀየመች ቁጥር ግን ይሄ ሊሆን አይገባም። ሌላኛው ጥያቄ ከ3 ዓመት በፊት ለአጎቴ ልጅ 3000 ሪያል አበድሬው ነበረ። ብሬን ስጠኝ ስለው እስካሁን አልመለሰልኝም። አሁን እሱ ሀገር ገብቷል። ደውዬ ስጠኝ ስለው ከ3 ዓመት በፊት ባለው ምንዛሬ ዋጋ በኢትዮጵያ 15000 ብር ነው የምሰጥሽ አለኝ። እኔ ሪያሉን እንዲመልስልኝ ነው ያበደርኩት። አሁን ባለው ምንዛሬ ነው ወይ መስጠት ያለበት የሚል ጥያቄ ነው። በጊዜው የተስማሙት ሪያል አበድሮ ሪያል ለመመለስ ከሆነ ሪያሉን መመለስ ግዴታ ይሆንበታል። ወይም ደግሞ በሚከፍልበት ዕለት ሪያሉ የሚያወጣውን ዋጋ መመለስ ግዴታ ይሆንበታል። የተስማማው ሪያልን ለመመለስ ከመሆኑ ጋር ያኔ ባበደረበት ወቅት ላይ 3000 ሪያል የሚያወጣውን የሌላ ሀገር ብርን ዝቅ አድርጎ መስጠት አይፈቀድለትም። ሙስሊሞች በተስማሙበት ነው የሚሄዱት። አልሙስሊሙን ዐላ ሹሩጢሂም ተብሏል። ሪያል ሰጥሃለሁ በምትሰጥበት ቀን ዋጋ ብር ትሰጠኛለህ ብሎ ተስማምተው ከሆነ በሚከፍልበት ቀን የ3000 ሪያልን ዋጋ ሊሰጥ ይችላል። ያበደሩት ሪያል ሆኖ ሪያል ትመልሳለህ ከሆነ ያንኑ መመለስ ግዴታ ይሆንበታል። ተበዳሪዎች አላህን ሊፈሩ ፈጥነው ሊመልሱ ተቸግረው እንጂ ከመበደር ሊታቀቡ ይገባቸዋል። በችግር ጊዜ ተበድሮ እንዳገኙ አለመመለስ፣ ባለቤቱ ስጠኝ ሲል ማስተጓጎል ትልቅ የሆነ ወንጀል። የሰዎችን ገንዘብ ዘዴ የፈጠሩ መብላት፣ ሐቃቸውን መቀነስም ከሙስሊም የማይጠበቅ ስነ ምግባር ነው። ይሄን የሚያደርግ ሰው ፈጥኖ ሊመልስ የአበዳሪውን ሐቅ በማዘግየቱም ይቅርታ ሊጠይቀው ይገባል። ሌላኛው ጥያቄ ስራ ቦታ ላይ በጣም የሚያስቸግረኝ ሰው አለ። ሁልጊዜ በትዕግስት አሳልፈዋለሁ። ለሚያጠፋው ነገር ችላ ያልኩት ቆየሁ። ይህ ጥፋቱ እኔንም ሲያስቸግረኝ ይሄን ጥፋትህን ለኃላፊው እነግርብሃለሁ ብዬ ማልኩኝ። ለመናገርም በስራው ላይ ችግር ይፈጥርበታል ብዬ በማሰብ ላለመናገር ወሰንኩኝ። መሃል ላይን ምን ማድረግ አለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ሰብር ይጨምርልህ። ሷብር መሆን ታጋሽ መሆን አላህ ዘንድ ተባረከ ወተዓላ ትልቅ አጅርን ያሰጣል። ጥፋቱ ሲበዛ እርምጃ ወስድበታለሁ ብሎ የማለ ሰው ከዛም በኋላ ላይ እርምጃ አለመውሰዱ መልካም ሆኖ ካገኘው መሐላውን ማፍረስና ከፋራ ማውጣት ይችላል።
ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲታቸው አንድን ነገር ላለማድረግ ከማለን ከዛም ማድረጉ መልካም ሆኖ ካገኘነው ከፋራችን አውጥተን ማድረግ እንደምንችል፣ እንደዚሁ አንድን ነገር አደርጋለሁ ካለን አለማድረጉ ኸይር ሆኖ ካገኘነው መሐላችንን አፍርሰን ከፋራ አውጥተን ያን ነገር መተው እንደምንችል ተነግሯል በሐዲታቸው። በመሆኑም እሱን ደጋግሞ በመምከር ዳግም እንዲህ አይነት ነገር ከማድረግ እንዲታቀብ ከማስጠንቀቅ ጋር መሐላውን አፍርሶ መናገሩን መተውና ከፋራ ማውጣት ይቻላል። ከፋራው ባሪያ ነፃ ማውጣት ወይም 10 ምስኪን አንድ ጊዜ አጥግቦ ማብላት ወይም ደግሞ ለሶላት የሚሆን ልብስ ለ10 ምስኪን ማልበስን። እነዚህ ካልተቻሉ ነው ወደ ጾም የሚኬደው። ብዙ ሰዎች ከፋራ አለብኝ ልጾም ይላሉ፣ ወዲያው ነው ወደ ጾም የሚሄዱት። ወደ ጾም የሚኬደው ማብላት ማልበስ ባሪያ ነፃ ማውጣት ካልተቻለ። ሶስቱን ቀን መጾምን በተመለከተ አከታትሎም ይቻላል፣ ያረፉም ይቻላል። አከታትሎ ማድረጉ በላጭ ነው። ሌላኛው ጥያቄ የምሰራው ኮንትራት ቤት ነው። ኮንትራት ጨርሼ ወደ ሀገር ሲሄድ የእረፍት ብለው የ2 ወር ደመወዝ ሂሳብ ይሰጡን ነበር። ስጡኝ ስላቸው አንሰጥሽም አሉ። የሆነ ጊዜ መኪና ሳጸዳላቸው ከወንበሩ በታች 600 ድርሃም አገኘሁኝ። የእጃዛዬን ብር አልሰጠችኝምና አልሰጣትም ብዬ እሷን ሳልነግራት ወሰድኩት። ይህ ወድቆ ያገኘሁትን ብር በመውሰዴ ሐራም ይሆንብኛልን ወይስ ሐራም እስከሆነ እሷን ሳልነግራት መመለስ እችላለሁ ወይ የሚል ጥያቄ ነው። ይሄ ፉቃሃዎች ዘንድ አልዘፈር በመባል ይታወቃል። አንድ ሰው ላይ ሐቅ የነበረው ሰው ሐቁን ቀጥታ ማግኘት ሳይችል ቀርቶ በሆነ አጋጣሚ ላይ ሐቁን ቢያገኝ መውሰድ ይችላል አይችልም? ኺላፍ አለበት። የተወሰኑ ዑለሞች አዎን እስካገኘ ድረስ በየትኛው መልኩ መውሰድ ይችላል ያሉ አሉ። ሌሎች ደግሞ ጉዳዩን ለአላህ ሰጥቶ ኢህቲሳብ ማድረግ ይሻለዋል፣ የቂያም ቀን አገኛለሁ ብሎ መተው ይሻለዋል ያሉበት ሁኔታ። ባላጩም ይሄ ግለሰቡ የወሰደውን ነገር ፈቃደኛ ሆኖ ደስተኛ ሆኖ በክብር እንካ ብሎ ካልመለሰ መተው የተሻለ ነው። ወስዳለሁ ያለ ሰው በተለይ ከተቸገረ ቢወስድ ችግር የለውም፣ ኺላፍ አለበት። ወላኪን መተው በላጭ ነው። ነገር ግን እዚህ ጥያቄው ላይ ኮንትራት ጨርሰው ሲሄዱ ይሄን ያክል ብር ሰጣለሁ የሚል ስምምነት በጋራ ኖሯቸው ከሆነ መስጠቱ ግዴታ ነው እንላለን። ነገር ግን እንዲሁ በራሳቸው ጊዜ ያስለመዱት ነገር ከሆነ መጀመሪያ ውል ከሌላቸው መስጠቱ ግዴታ አይሆንባቸውም። ወብታሊ የእነሱን ገንዘብ በሆነ አጋጣሚ ካገኙ መውሰዱም አይቻልም ማለት ነው። ምክንያቱም ጥያቄው ላይ የተባለው ወደ ሀገር ሲሄድ የእረፍት ብለው የ2 ወር ደመወዝ ሂሳብ ይሰጡን ነበር ነው የሚለው። እንዲሰጡ ስምምነትና ውል እስከሌለ ድረስ እነሱን ማስገደድ አይቻልም። ሐቅ ያለው ሰው ሐቁን በሆነ አጋጣሚ ካገኘ መውሰድ ይቻላል በሚለው እንኳን ብንሄድ በሐቅ መልኩ እነሱ ላይ ከሌለን መውሰድ አንችልም። የተወሰደ እንደሆነ ሳያውቁ ለነሱ ሳያሳውቁ መመለስ ይቻላል ወይ? አዎ ይቻላል። ዋናው እነሱ እጅ እንዲደርስ ማድረጉ ነው እንጂ መንገዱ ግድ አይደለም። በተለይ መንገዱ ችግር የሚያመጣ ከሆነ ምንም ችግር የማያመጣ ከሆነ ፊት ለፊት መስጠቱ አፍበለኝ ማለቱ የተሻለ ነው። ሌላኛው ጥያቄ ባለቤቴ ሟች ነው። አንድ ሴት ልጅ ወልደናል። ባለቤቴ ሲሞት መንግስት ለልጄ ብር ሰጥቷት ነበር። ብሩን እኔ ወደ ሳውዲ ስመጣ አጠፋሁባት። የቲም ስለሆነች ያጠፋሁባት ብር ሐራም ይሆንብኛልን? ያጠፋሁትን ብር ለልጄስ መመለስ አለብኝ ወይ? ሰዎችም የዘካተል ፍጥር የሚያወጡትን ይሰጧታል። ልጄ ያለችው ከአባቴ ጋር ነው። አባቴም አብሯት ስላለ የተሰጠችውን ዘካተል ፍጥር አብሮ ይበላል። ለሱ መብላቱ ሐራም ይሆንበታል ወይ የሚል ጥያቄ ነው። እሷን ገንዘብ መጠቀሙን በተመለከተ እሷ ለአካለ መጠን ደርሳ ጠቃሚና ጎጂውን አውቃ ገንዘቡ የሱ መሆኑን ከተነገራት በኋላ ፈቅዳ በብድር መልኩ ሰጥታ ከሆነ በስጦታ መልኩ አበርክታ ከሆነ መጠቀሙ ችግር የለም። እሷ ለአካለ መጠን ደርሳ ጥሩና መጥፎን አውቃ ገንዘቡን ሳትረከብ በፊት በየቲሞች ገንዘብ መጠቀም አይቻልም። እናትም ትሁን ወንድምም ይሁን ማለት አማና አደራ ነው የተሰጣቸው። ገንዘቡን ሊንከባከቡ ሊጠብቁ ይገባቸዋል።
ገንዘቡ እንዲጨምር እንዲያድግ ሊያደርጉ ይገባቸዋል። ለግል ዓላማቸው ሊያውሉት አይገባም። ምናልባት ችግር ካለባቸው የቲሙ ከነሱ ጋር እስካለ ድረስ ለሱ የሚያስፈልገው ነገር አውጥተው አብረው ሊጠቀሙ ይችላሉ በመጠኑ። እንደዚሁ ገንዘቡን ለመጠበቅ ለመንከባከብ የሚያስፈልገውን ወጪ ከሱ ሊያደርጉ ይችላሉ። አማ ለግል ጥቅማቸው መጠቀም የለባቸው፣ መመለሱም ግዴታ ይሆናል። ዘካተል ፍጥሩን በተመለከተ ለየቲሟ ከተሰጠ በኋላ ከሷ ጋር አብረው የሚኖሩ ሰዎች ለራሷ የሚያስፈልጋትን ያክል ወጪ የወጣ ከቤተሰቡ ጋር ቤት ከሚደረገው ወጪ ጋር ቀላቅለው ቢጠቀሙ ችግር የለውም። የእሷን ንብረት ለማባከን በሚል መብላቱ የተከለከለ ወላ ተአኩሉሃ ኢስራፈን ወቢዳራን አን የክበሩ ብሏል አላህ ተባረከ ወተዓላ። ወመን ካነ ገኒየን ፈልየስተዕፍፍ ብሏል። አቅም ያለውና ባለሀብት የሆነ ሰው የየቲምን ገንዘብ ከመብላት ይጠንቀቅ ብሏል። ወላኪን ዘካተል ፍጥር ይገባታል ምስኪን ናት ተብሎ ለሷና ከሷ ጋር ለሚኖሩ ሰዎች ተብሎ የመጣ እንደሆነ ያለ ኢስራፍ ሌላውን አስቀምጦ የሷን ብቻ ሳይበሉ በአግባቡ ቢጠቀሙ ችግር የለው። ሌላኛው ጥያቄ ብር ወደ ሀገር ስንልክ ኢቃማ ባላቸው ሰዎች ነው የምንልከው። ገንዘቡንም እጅ በእጅ አይሰጡልንም፣ ቢያንስ ሳምንት ያቆዩታል። በባንክ ለመላክ ኢቃማ የለንም፣ በምን መልኩ ነው መላክ ያለብን የሚል ጥያቄ። አንድን ገንዘብ በሌላ ገንዘብ ለመመንዘር ወደ ሌላ ሀገር ለመላክ ሁለት ሸርጦች መሟላት አለባቸው። እጅ በእጅ መሆን አለበት፣ በዕለቱ ዋጋ መሆን አለበት። ይሄ ካልተሟላ ሪባ ውስጥ ይገባል። በባንክ ለመላክ ኢቃማ የለንም፣ በምን መልኩ ነው መላክ ያለብን? በባንክ በሚላክበት ጊዜ ችግሩ ይቀላል። ባንኩ የላኪውም የተቀባዩም ወኪል ነው የሚሆን። ስለዚህ አማና ያላቸው ሰዎችን ፈልጎ ባንክ ቤት ወስዳችሁ ላኩልን ብሎ ማስረከቡን የሚሻል። እዚህ ላይ ሰዎች የሚያነሱት ችግር ዋጋው ይቀንስብናል ነው የሚሉት። ሪባ ላይ ከመውደቅ ዋጋው ቀንሶ ትንሽ የሆነ ሐላልን መጠቀሙ ይሻላል። ሐላል በረካ አለው፣ ሐራም ብዙ ቢሆንም በረካ የለው። ሌላኛው ጥያቄ ሎተሪና ዲቪ መሙላት በሸሪዓችን እንዴት ይታያል የሚል ጥያቄ ነው። ሁለቱም ሐራምና የተከለከሉ ናቸው። ሎተሪ እንደሚታወቀው የሆነን ቁጥር ደብቆ ካርድ ወይም ትኬት የሚመስልን ነገር ውስጡ ላይ የሆነን ቁጥር ደብቆ በዝቅተኛ ዋጋ መሸጥ ነው። የተፈለገው ቁጥር የሆነ ሰው ጋር ሲደርስ ከሁሉም የተሰበሰበውን ገንዘብ ለአንዱ ወስዶ ማሳቀፍ ነው፣ ለአንዱ ወስዶ ማደን። ይሄ ቁማርና የተከለከለ ነው። ዲቪንም በምናይበት ጊዜ አንዳንድ ሀገራት በኤምባሲዎች አማካኝነት ወይም ደግሞ በኢንተርኔት አማካኝነት መለስተኛ ዝቅተኛ የሚባልን ገንዘብ በማስከፈል ሰዎች ወደ ሀገራቸው ለስራ የሚገቡበትን እድል የሚፈጥሩበት ሁኔታ ከተሳተፉና ዲቪም ከሞሉ ሰዎች የተወሰኑት እድል አግኝተው ሊሄዱ ይችላል። ይሄም የቁማር አይነት ነው። በርካታ ሰዎች ይሄን እድል ለማግኘት ብለው ሲሞሉ የሚሰበስቡት ገንዘብ ይኖራል። በዚህ ሊጠቀም ይችላል። ይሄም ቁማርና የተከለከለ ነው። አቡ ሁረይራ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በላትና በዑዛ ወይም ከአላህ ውጪ በሚመለክ አካል የማለ ሰው ላኢላሃ ኢለላህ ይበል እና ቁማርን እንጫወት ያለ ሰው ሰደቃ ይስጥ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁማር በቁርአን በሐዲስ በዑለሞች ስምምነት ሐራምነቱ የተረጋገጠ ነው። እናንተ ያመናችሁ ሰዎች ሆይ ኸምር ቁማር ሐራም ነው፣ የሸይጣንም ስራ ነው፣ ራቁት ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ እንዲህ አይነቱን ስራ ወይም ቁማርን ከኸምር ታቦትን ከማምለክ አቆራኝቶ ጠቅሶታል። የሆነ ጥቅም ቢኖርበትም ጥፋቱና ወንጀሉ ላይ የሚዋጥ እዚህ ግባ የማይባል በመሆኑም ሎተሪም ይሁን ዲቪም ይሁን የትኛውም መልኩ የተከለከለ። በዚህ መልኩ የተገኘ ገንዘብም ሐላል አይደለም። ዲቪውን የሞሉት ሎተሪውን ያገኙት ገንዘብ ከፍሎም ይሁን ያለ ገንዘብ የሚገኝበትን አጋጣሚ ተገኝቶ ይሁን መጠቀሙ የተከለከለ። ለዚህ እድል ሰዎች የተጠቀሙት ገንዘብ የሐራም ገንዘብ ነው። በሐራም የተገኘን ገንዘብ ሰው እንካ ብሎ ስጦታ ቢሰጠን መጠቀም እንደማይቻለው ይሄም ይከለከላል። እነሆ ሎተሪን ዲቪን በዘመናችን የነበሩ ታላላቅ ዑለሞች ኢብኑ ዑተይሚን፣ ኢብኑ ባዝ፣ አልባኒ ረሂመሁላህ ተዓላ ሐራምነቱን ገልጸዋል። ወሀከዛ ወደ ካፈር ሀገር መሰደዱንም በተመለከተ እንዲሁ ዝም ብሎ መሰደድ አይቻልም። ተገደው የተሰደዱ እንደሆነም ሸርጦች አሉ። ሸርጦች ሊሟሉ ይገባል።
በቂ የዲን ዕውቀት ሊኖረው ይገባል። የሚመጡበት በሽታዎችን ሹብሃዎችን መከላከል መቻል አለበት። ለመሰደድ ተገዶ ያለበት ሀገር አላኖር ብሎትም ሊሆን ይገባል። ዲኑ ላይ ትልቅ ችግር ሳይገጥመው ሀገር ውስጥ መኖር እየቻለ ወይም ወደ እስላም ሀገር መሰደድ እየቻለ ወደ ካፈር ሀገር መሄድ አይቻልም። በየትኛውም መልኩ ደግሞ ሲሰደድ ዲኑን መጠበቅ የሚችልበት ዕውቀት ከሌለው መሄድ አይችልም። ሌላኛው ጥያቄ ቅዳሜ ቀን ከፈጅር እስከ ዙሁር ሰላት ባለው መስጂድ አልቁባ 2 ረካዓ ሰላት የሰገደ ሰው ዑምራ እንዳደረገ ይቆጠራል ይባላል። ይህ ነገር ትክክል ነው ወይ የሚል ጥያቄ ነው። ነዓም መስጂድ ቁባ ላይ ሄዶ ሶላት መስገድ ከነብዩ ሰለላሁ ዐለይሂ ወሰለም በንግግርም በተግባርም የተገኘ ሱና ነው። ነብያችን ሰለላሁ ዐለይሂ ወሰለም በየሳምንቱ ቅዳሜ በእግራቸውም ግመል ላይም ወደ ቁባ መስጂድ በመሄድ ሶላት ይሰግዱ እንደነበረ ተነግሯል። ይሄ የተግባራቸው ሲሆን በንግግራቸው ደግሞ እቤቱ ውስጥ ሙሉ ውዱእ አድርጎ ከዛም ወደ ቁባ መስጂድ ሄዶ ረካዓተይን የሰገደ ሰው ልክ ዑምራ እንዳደረገ ይቆጠርለታል ብለዋል። ስለዚህ በዚህ መልኩ ከቤቱ ውዱእ አድርጎ መስጂድ ቁባ ለመስገድ ብቻ ብሎ የሄደ ሰው ይሄን አጅር ያገኘዋል። ወላከን እግረ መንገዱ ዝም ብሎ የሰገደ ሰው ወይም ቁባ ጎረቤቱ ስለሆነ የሰገደ ሰው ይሄን የተሟላ አጅር አያገኝም። ምክንያቱም ሁለት ሸርጥ አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ከቤቱ ወይም ከማረፊያው ሙሉ ጧሃራ አድርጎ ውዱእ አድርጎ የወጣ ሰው ብሏል። ሁለተኛ ወደ መስጂድ ቁባ ለመስገድ ብሎ ነይቶ የሄደ እንደሆነ ተብሏል። እነዚህ ሸርጦች ሳይሟሉ ያረገ ሰው የሚያገኘው ራሱን የቻለ አጅር አለው። እንደ ዑምራ አጅር የሚቆጠርለት እነዚህ ሸርጦችን ካሟላ ነው። አማ ወቅቱን በተመለከተ ከፈጅር እስከ ዙህር ብቻ ባለው የሚል ገደብ የተቀመጠበትን ሐዲስ አላውቅም። የትኛውን ጊዜ ሄዶ ማድረግ ይቻላል። ሌላኛው ጥያቄ የአጎቴ ልጅ ከታላቅ ወንድሜ ጋር የእናቴን ጡት ጠብቷል። የአጎቴ ልጅ ለእኔ አጅነቢ ይሆንብኛልን የሚል ጥያቄ ነው። አንድ ህፃን ከሌላ ቤት መጥቶ ጡት የጠባ እንደሆነ ጡቷን የጠባው እናት የወለደቻቸው ልጆች በሙሉ ለሱ የጡት ወንድምና እህት ይሆናል። እሱ በተወለደበት ጊዜ አብሮ ለጠባው ብቻ ነው ወንድም ወይም እህት የሚሆነው አንልም። ዝምድናው ጡት ያጠባችው እናት ከወለደቻቸው ልጆች ከሷ ዘመዶች ጋር በሙሉ ይተሳሰራል። የጡት እናቱ ልጆች ሁሉም ለሱ ወይም ለሷ ወንድም እህት ይሆናል። ከፊት የተወለዱትም አብረው እሱ በጠበበት ጊዜ የነበረውም ከዛ በኋላ የሚወለዱት። ያጠባችው እናት እህቶች የጡት አክስቱ ይሆናል። ያጠባችው እናት ወላጆቹ የጡት አያቶቹ ይሆናል። ወደሱ ቤተሰቦች ግን ስንመለስ ከሱ ውጪ የጡቱ ዝምድና ማንንም አይመለከትም። ሌላኛው ጥያቄ አንዲት ሴት ልጅ ቤተሰቦቿ እንድታገባ ካልፈቀዱላት በሸሪዓ ፍርድ ቤት ኒካህ ማሰር ትችላለች ተብሏል። በምን መልኩ ነው ሸሪዓ ፍርድ ቤት ማሰር የምትችለው ወይም የሚቻለው የሚል ጥያቄ ነው። ቤተሰቦቿ አላስርም እንዳሉ ሁለት ታማኝ የሆኑ ምስክሮችን ይዛ በመቅረብ ሸሪዓ ፍርድ ቤት ላይ ያለው ሙስሊም ለአካለ መጠን የደረሰ ህጋዊ ቃዲ የሆነ ሰው ቤተሰቦች አላስርም እንዳሉ የምስክሮችን ቃል ከሰማ በኋላ እነሱንም ይሁን ሌላ የምስክርነትን ሸርጥ ያሟላ ሰው አስቀምጦ የሸሪዓ ፍርድ ቤቱ ቃዲ ወይም ሙስሊም ዳኛ የእሷን ወልዮችን ወክሎ ኒካሁን ያስራል። ከዛ በኋላ ኒካህ እንዳሰረ ማረጋገጫ ወረቀትን መስጠት ይጠበቅበታል። ይሄን የምናደርገው የሴቷ ቤተሰቦች ያለ በቂ ምክንያት እምቢ ካሉ፣ በቂ ምክንያት ካላቸው እሺ ማለት ሐሳቧን መቀየር ይጠበቅባታል። ሁለተኛ ቤተሰቦቿ ሁሉም እምቢ ካሉን የላይኛው እምቢ ካለ ከታች ያሉትን መጠየቅ ይጠበቅባታል። አባት እምቢ ካለ ልጇን የደረሰ ልጅ ካላት፣ እሱ እምቢ ካለ አያቷን የአባቷን አባት፣ እምቢ ካለ ሸቂቅ ወንድሞቿን፣ እነሱም እምቢ ካሉ በአባት የምትገናኛቸው ወንድሞቿ እምቢ ካሉ የወንድሞቿ ልጆችን፣ ከዛ በኋላ አጎቶችን፣ ከዛ የአጎት ልጆችን ትጠይቃለች። እነዚህ በሙሉ እምቢ ካሉ ወይም ከሌሉ ነው ወደ ሸሪዓ ፍርድ ቤት የምትሄደው። እነዚህ ካሉ ከነዚህ ማለት አንዱ ማሰር የሻር ሸሪዓ ፍርድ ቤት አይኬድም። እነዚህ በሌሉበት ጊዜ ሸሪዓ ፍርድ ቤት መሄድ ሲገባቸው በእናት ወገን የሚያስሩ ሰዎች አሉ። ضعيف የሆነ አስተያየት ነው። ሸሪዓ ፍርድ ቤት ያለ የእናት ዘመዶች አያስሩ። መጨረሻ ምንም አማራጭ ከሌለ ሴት ልጅ ሚድራት ካጣች ሀገሩ ላይ ሸሪዓ ፍርድ ቤት ከሌለ እስላማዊ ተቋማት ከሌሉ
የእናት ዘመዶች ያስራሉ ያሉ የተወሰኑ ፉቅሃዎች አሉ። ወላከን ሸሪዓ ፍርድ ቤት እያለ የእናት ወገኖች ያስራሉ ችግር የለውም የሚሉ ሰዎች አሉ። ይሄ ተገቢ አይደለም። ወሀገራ በጥቃቅን ነገሮች እንደተጋጩ ወደ ሸሪዓ ፍርድ ቤት መሮጥ፣ ዋሽቶ ኒካህ ማሳሰር ተገቢ አይደለም። ዋሽቶ አንድን ነገር ያገኘ ሰው በውሸት ያስመሰከረ ሰው ቃዲው በግልጽ አይቶ ቢመሰክርለትም ለሱ ግን ሐላል አይሆንለትም፣ ወንጀለኛ ይሆናል አላህ ዘንድ ተባረከ ወተዓላ። هذا والله تعالى ዛሬ እዚህ እናበቃለን። ሌሎች ጥያቄዎች ቀስ ያሉ በተራቸው ይመለሳሉ። ሰላም አለይኩም ወራህመቱላሂ ወበረካቱ።